ፕሮቴስታንት በአጠቃላይ በፕሮቴስታንት አስተምህሮ መሰረት ሰው የሚድንበት ሞመንት ይታወቃል። ምን ምልክት ሲያሳይ ነው? ወይም ሞመንቱ ይታወቃል። በዚህ ቀን በዚህ ሰዓት ብለህ መናገር ትችላለህ። ስራም ያድናል እምነትም ያድናል ተብሏል። ስለዚህ ተደምረው ተደርበው ነው የሚያድኑት ነው አሁን የመጀመሪያው። ሁለተኛው ስራዬ ቢያንስስ እየሞከርኩ ቢያንስብኝስ ላልድን ነው ልጠፋ ነው? ክርስቶስ ተፈጸመ ያለውስ ምኑን ነው? ስለዚህ ይሄ ነው ፕሮቴስታንቶች ነገረ ድነትን የመዳንን ነገር ከእምነት ጋር ብቻ ያያይዙና ከዛ በኋላ ያለው ነገር ዝም ብሎ ሰው ከዳነ በኋላ ለመታዘዝ የሚያደርገው ብለው የሚተረጉሙ ብዙዎች አሉ። ሁሉም አይደሉም፣ አብዛኞቹ እንደዛ የሚተረጉሙ አሉና አንዱ እንግዲህ መጽሐፍ ቅዱስ ላይ ያለው መዛባት ይሄ ነው። መጽሐፍ ቅዱስ ስለ እምነት ብቻ አይደለም የሚያስተምረው፣ ስለ ፍቅርም ያስተምራል። እንግዲህ ስለ እምነት በጣም ደጋግሞ ያስተማረ ጳውሎስ ነው አይደለ? ለምሳሌ ቅዱስ ጳውሎስ ምንድነው በእምነት ጸጋው በእምነት አድኗቸዋል፣ ከስራ አይደለም፣ በእምነት ጸድቃቸዋል፣ በእምነት የእግዚአብሔር ልጆች ናቸዋል። እንደዚህ ያለ የእምነትን ታላቅነት በጣም ደጋግሞ የተናገረው ቅዱስ ጳውሎስ ስለ ፍቅር እንደተናገረ መርሳት የለባችሁም ወገኖቻችን። ከእምነት ደግሞ ፍቅርን አስበልጦታል። በአንደኛ ቆሮንቶስ ምዕራፍ 13 ላይ ተራራ የሚያፈልስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ነው የሚለው። ስለዚህ ክርስቲያን ፍቅር ካልያዘ እምነት ብቻውን ያድነኛል ማለት አይችልም። እምነት ራሱ በፍቅር የሚሰራ እምነት ነው የሚያድነው። ቅዱስ ጳውሎስ እንዳለው በፍቅር የሚሰራ እምነት፣ ፍቅር ያልተለየው ከፍቅር ጋር አንዱ ነው የሚሰራ እምነት ነው የሚያድነው እንጂ ደረቅ እምነትማ ቅዱስ ያዕቆብ በመልእክቱም እንዳለው አጋንንትም ያምናሉ ይንቀጠቀጣሉ ይላል። አጋንንት ራሱ እኛ የምንለውን ሁሉ ያምናሉ። ክርስቶስ የእግዚአብሔር ልጅ እንደሆነ ያምናሉ፣ ያውቃሉ፣ እንደውም ይንቀጠቀጣሉ፣ ስሙን ሲጠራ ይንቀጠቀጣሉ። የሚያድነው እምነት እግዚአብሔር የሚወደው እምነት ግን በፍቅር የሚሰራ ፍቅር ያልተለየው ከፍቅር ጋር አንድ የሆነ እምነት ነው። ስለዚህ ፍቅርን መርሳት አይቻልም በድነት ውስጥ ማለት ነው። መልካም ስራ ፍቅር ነው። በአዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስም እንዳለው ኦሪትና ነቢያት ሁሉ ተሰቀሉ፣ በእነዚህ በሁለቱ ሕግጋት ተሰቅለዋል ይላል። ወንድምህን ውደድ እግዚአብሔርን ውደድ በሚለው ማለት ነው። መልካም ስራ የዛ በጣም ለድህነት ኢሴንሻል የሆነ በጣም አስፈላጊ የሆነ ፍቅር የምንለው ነገር መገለጫ እኮ ነው መልካም ስራ ማለት፣ ሌላ አይደለም። ስለዚህ አንድ ሰው ያለ መልካም ስራ ይድናል ማለት ያለ ፍቅር ይድናል እንደማለት ነው። እውነታችሁን ነው። ያለ ፍቅር እንዴት ይድናል? ፍቅር የሌለው ሰው እኮ እግዚአብሔርን አያውቀውም ተብሏል። ዮሐንስ በመልእክቱ ፍቅር የሌለው እግዚአብሔርን አያውቅም ይላል። ስለዚህ እግዚአብሔርን የማያውቅ ሰው ሊድን ይችላል እንዴ? ወንድሙን የማይወድ አመፀኛ ነው፣ ወንድሙን የማይወድ የእግዚአብሔር ጠላት ነው ተብሏል። ስለዚህ ፍቅርን ሳይዙ መዳን አይቻልም። ሲጀመር እምነት ራሱ ከፍቅር ከተስፋ ጋር ሆኖ ነው የሚያድነው እንጂ ብቻውን ተነጥሎ እምነት ብቻውን ከፍቅርና ከተስፋ ተነጥሎ ያድናል የሚል የመጽሐፍ ቅዱስ ትምህርት የለም። ይሄ የመጽሐፍ ቅዱስን ማዛባት ካልሆነ መጽሐፍ ቅዱስ ስለ እምነት ሲናገር ወዲያው ደግሞ ስለ መልካም ስራ፣ ስለ ፍቅር፣ ስለ ተስፋ ይናገራል ማለት ነው። በዮሐንስ ወንጌል ምዕራፍ 15 ላይ እናንተ ቅርንጫፎች ናችሁ እኔ የወይን ግንድ ነኝ ካለ በኋላ ምንድን ነው የሚለው? ቅርንጫፍ በወይን ግንዱ ላይ ሆኖ ባያፈራ ይቆረጣል ይላል። ከዚያ ፍሬ የሚለውን ነገር ይተረጉመዋል። ምን ይላል? በፍቅር የኑሩ ይላል። ዝቅ ብሎ ስታዩት በፍቅር የኑሩ እኔ በአባቴ ፍቅር እንደምኖር እናንተም በፍቅር የኑሩ ፍሬ ታፈሩ ዘንድ ይላል። ስለዚህ ፍሬ ማፍራት ማለት በፍቅሩ ነው፣ መልካም ስራ መስራት ነው። ካልሆነስ ቅርንጫፍ ከወይን ግንድ እንደሚቆረጥ መልካም ስራ የማይሰራ በፍቅር የማይኖር ሰው ከክርስቶስ ከግንዱ ይቆረጣል ማለት ነው። ይቆረጣል እና መልካም ስራ የሌለበት ድነት የለም። ግን ምንድነው በመልካም ስራ ብቻ እንድናለንም ደግሞ አንልም። እንደዚያ የሚል ትምህርት የለም። በመልካም ብቻ ይድናል ሰው ሳያምን፣ በክርስቶስ ሳያምን መልካም ስራ በመጀመሪያ በእውነተኛ ፍቅር መልካም ስራ መስራት አይችልም፣ ክርስቶስን የማያምን ሰው ማለት ነው። ምክንያቱም ገና የመንፈስ ቅዱስ ኃይል በልቡ ያላደረበት
ልጅነትን ያላገኘ ያልታደሰ ሰው እግዚአብሔር በሚወደው መንገድ መልካም ስራ መስራት አይችልም። መልካም ስራ ፈጽሞ መስራት አይችልም ማለት አይደለም። ከአሕዛብ መካከል መልካም ስራ የሚሰሩ ሰዎች እኮ አሉ። ግን መልካም ስራቸው ኃጢአት የተቀላቀለበት፣ ክህደት የተቀላቀለበት፣ እግዚአብሔርን አለማምለክ የተቀላቀለበት ስለሆነ ለመንግሥተ ሰማያት የሚያበቃ መልካም ስራ አይደለም። ስለዚህ መጀመሪያ መሰረቱ እምነት ነው። እግዚአብሔርን አምኖ በልጁ በኢየሱስ ክርስቶስ አምኖ እግዚአብሔር አንድያ ልጁን ዓለምን ለማዳን ልኳል። በባህሪ የተካከለ አንድ የሆነ ልጁ ሰው ሆኖ በእኛ መካከል መጥቶ አድኖናል፣ ስለኛ ሞቷል፣ ስለኛ ተሰቅሏል ብሎ ማመን፣ የክርስቶስን ትምህርት ማመን፣ በክርስቶስ ትእዛዝ መኖር፣ ይህንን በዚህ ለመኖር መታዘዝ ግድ ነው። ይህ መሰረት ነው። እምነት መሰረት ነው። ቅዱስ ዮሐንስ አፈወርቅም አሚንሳ መሰረት ይእቲ ይላል። እምነት መሰረት ናት ይላል። ሁሉም ነገር የሚታነጸው እምነት ላይ ነው። እምነት መሰረት ነች ማለት ግን ቤቱ ሁሉ እምነት ነው ማለት አይደለም። መሰረት ብቻውን ቤት አይሆንም። ይሆናል እንዴ? መሰረት ብቻውን ቤት አይሆንም። መሰረት ለቤት በጣም ኢሴንሻል የሆነ በጣም አስፈላጊ የሆነ መደላድል ነው እንጂ መሰረት ብቻውን ግን ቤት አይደለም። እምነት ለመዳን በጣም አስፈላጊ ነው። ሁሉም ነገሮች እሱ ላይ ነው የሚመሰረቱ ማለት እምነት ብቻውን ለመዳን በቂ ነው ማለት ግን አይደለም። ምክንያቱም ፍቅር የሌለው እግዚአብሔርን አያውቅም ተብሏላ። ወንድሙን የማይወድ ነፍሰ ገዳይ ነው ተብሏላ። ክርስቶስም ትእዛዜን የሚጠብቅ የአባቴን ፈቃድ የሚጠብቅ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያትን አይወርስም ብሏል። ስለዚህ እውነተኛ ክርስትና ማለት እምነትን፣ ተስፋን፣ ፍቅርን የያዘ ነው። መልካም ስራ በፍቅር ውስጥ ይካተታል ማለት ነው። አንዱን ቀንሶ አንዱን አውጥቶ መዳን አይገኝም። ስለዚህ የመልካም ስራ ጉዳይ ክርስቶስን የምንመስልበት ነው። እኛ መዳን እኮ ማለት ክርስቶስን መምሰል ነው። አንድ ሰው መልካም ስራ የማይሰራ ከሆነ ክርስቶስን አይመስልም። ክርስቶስን ሳይመስሉ ደግሞ መዳን የለም። ክርስቶስን በፍቅር የማይመስለው ሰው ክርስቶስ ነፍሱን ለወዳጆቹ እንደሰጠ እሱ ካለው ቢያንስ የማያካፍል ሰው፣ ለድሃ የማይራራ ሰው፣ መልካም ስራ ለመስራት ልቡ የማይነሳሳ ሰው ክርስቶስን የሚመስል ሰው አይደለም። ይሄ ክርስቶስን የማይመስል ሰው ደግሞ እንዴት ነው የክርስቶስን መንግስት የሚወርሰው? የክርስቶስን ርስት አይወርስም። ወደ ፍቅሩ ልጅ ወደ ፍቁር ወልድ መንግስት አፈለሰን ይላል ጳውሎስ። እግዚአብሔር ያፈለሰን ፍቁር ወደሆነ ወደ ተወደደ ልጁ መንግስት ነው። ፍቅር የሌለው ሰው ወደዛ መንግስት አይገባም። ፍቅር የሌለው ሰው እግዚአብሔርን የማይወድ ሰውን የማይወድ ፍቅር ደግሞ አንድ መምህር ምን ብለዋል መሰላችሁ? ፍቅር ስም አይደለም ቨርብ ነው። ይሄ ላቭ ማለት ፍቅር ማለት ቨርብ ነው ይላሉ። ቨርብ ነው ማለት ሳምቲንግ ቱ ቢ ደን ማለት የሚሰራ ነገር ነው። አክሽን ነው። ፍቅር በተግባር ነው እንጂ እንደው ዝም ብሎ በአንደበት በምናምን አይደለም። ፍቅር ተግባር የሚጠይቅ ነገር ነው። መልካም ስራ ማለት ፍቅር በተግባር የሚገለጥበት ማለት ነው። ስለዚህ አንድ ሰው መልካም ስራ ሳልሰራ እድናለሁ ማለት ፍቅር ሳይኖረኝ እድናለሁ እንደማለት ነው። ፍቅር ሳይኖረው ይድናል የሚል መጽሐፍ ቅዱስ ውስጥ አለ? እንደዚህ አይነት ትምህርት አለ? የለም። ስለዚህ የእምነትን ቦታ ከፍ ለማድረግ የፍቅርን የተስፋን ቦታ ዝቅ ማድረግ ግዴታ አይደለም። አሁን ይሄ ኤክስትሪም የሆነ አመለካከት ምን መሰላችሁ? አንድን ነገር ለማጉላት ሌላውን ማኮሰስ፣ የእምነትን ትልቅነት ከፍ አድርጎ ለመናገር ፍቅር ለመዳን አስፈላጊ እንደሆነ ዝቅ ማድረግ ደግሞ አይገባም። ፍቅርን ዝቅ ሳናረግ ስለ እምነት ታላቅነት እኮ መናገር ይቻላል አይደል እንዴ? እኔ ስለ መምህር ዘላለም ታላቅነት ለመናገር መምህር ብሬን ዝቅ ማድረግ አለብኝ እንዴ? እሱ ዝቅ ሲል ብቻ ነው እንዴ መምህር ዘላለም ከፍ የሚሉት? እንደዛ ማለት እኮ ነው። ስለ እምነት መልካምነት፣ ስለ እምነት ትልቅነት ለመናገር ስለ ፍቅር ዝቅ ማድረግ፣ ይህንን ለድነት አስፈላጊ እንዳልሆነ ነገር መቁጠር፣ ይሄ ትክክለኛ አስተምሮ አይደለም። እንደው እንዳላበዛ እዚህ ሌላ መምህራችን ቃለ ሕይወት ያሰማልን። ግሩም የሆነ ትምህርት ነው። በተለይ እነዛ ወንድሞቻችን በጣም እነሱ ፎከስ የሚያደርጉ እምነት ብቻ ያድናል በሚለው ነው። እኛ እምነት አይጠቅም አይደለም፣ መሰረቱ እምነት ነው። ከዛ ሲቀጥል ደግሞ ምግባር የሌለው እምነት ደግሞ እንዳሉት ተቀምጠዋል በያዕቆብ በተለያየ ብርሃን የሆነው ያው ከእምነት ጋር ምግባር ነውና
በደንብ አድርገው ገልጸውልናል። ቃለ ሕይወት ያሰማልን፣ የአገልግሎት ዘመኖት ይባርክልን መምህራችን በእውነቱ። አሜን አሜን። መምህር እሺ፣ አሜን። ሁላችንም ያሰማን። ይሄ በእንትን ይሄ እንደ ንግድ ስራ አይደለም። አሁን እኛ መልካም ስራ ያድናል ስንል የሆነ ሰው ሂዶ የሆነ ነገር ከፍሎ የሆነ ዕቃ እንደሚገዛው ገበያ አይነት አይደለም። ፍቅር ነው መልካም ስራ ዋናው። ፍቅር ራስን መካድ፣ ለሰዎች ከእኔ ሰዎች ይቅደሙ ማለትን ያለበት ሀሳብ ነው ፍቅር ማለት። ግን ያንን ፍቅር እግዚአብሔር ይሸልመዋል። እግዚአብሔር በጣም ደግ አምላክ ስለሆነ ሰዎች መልካም ነገር ባደረጉ ቁጥር ለዛ መልካም ነገራቸው ሽልማት ይሰጣል። ደግሞ በተቃራኒው ሽልማት ካለ ቅጣትም አለ። ሽልማት ካለ ቅጣትም አለ። ምክንያቱም ቅጣት ከሌለ ሽልማት አይሆንም ማለት ነው። ስለዚህ ያላደረጉት ደግሞ ይቀጡበታል ማለት ነው። ያላደረጉ ይቀጡበታል። ግን የመልካም ስራ ዋናው ምክንያት ግን ፍቅር ነው። ፍቅር ነው። ፍቅር ክርስቲያን ስንሆን ፍቅርን ነው ገንዘብ የምናደርገው ማለት ነው። ፍቅርን ገንዘብ ያላደረገ ሰው ግን ክርስቲያን አይሆንም። አንዳንዴ ደግሞ ምን አይነት አቀራረብ አለ መሰላችሁ? ይሄ እምነት ያለው ሰው አምኖ የዳነ ሰው ባይ ዲፎልት መልካም ስራ ይሰራል የሚል ትምህርት አለ። እንደዚህ አይነት ትምህርት የት መጣ? ባይ ዲፎልት ሰው ሮቦት ነው እንዴ? አይደለም። መልካም ስራ ባይ ዲፎልት ይሰራል ሊባል እምነቱን ራሱ እኮ ሊክድ ይችላል። አንድ ሰው ካመነ ከዳነ በኋላ እኮ እምነቱን ክዶ ከክርስቶስ ሊወጣ ይችላል። አፖስቴት ሊሆን ይችላል። ከሃዲ ሊሆን ይችላል። ስለዚህ ክርስቶስ እኛን ሲያድነን እኮ መልካም ፈቃዳችንን ሽሮ አይደለም ማለት ከዚያ በኋላ ኃጢአት የመስራት ችሎታችን ዜሮ ሆኖ መልካም ስራ ብቻ የምንሰራ ፕሮግራም እንደተደረገ እንደ ማሽን መልካም ስራ ብቻ ዝም ብለን ስንሰራ የምንኖር አይነት አድርጎ እንደዛ ነው እንዴ? እንደው እምነቱን ተውትና ሪያሊቲው እንደዛ ነው እንዴ? እኛ ድነናል የምንል ሰዎች በቀን ስንት ነገር እናበላሻለን፣ ስንት ነገር እንሰራለን። እና ነፃ ፈቃድ እኮ አለ። መዳን ነፃ ፈቃድን አያጠፋም። መዳን ነፃ ፈቃድን አጥፍቶ አይደለም። እግዚአብሔር ሰውን በጣም ስለሚያከብረው ሲያድነው እንኳ የመሳሳት ፈቃዱን ገድቦ አይደለም የሚያድነው። የዚህ ምድር ጊዜያችን እስኪያልቅ ድረስ የመፈተኛ ጊዜያችን እስከምታልቅ ድረስ በዚህ ምድር እስካለን ድረስ ድነን እንኳ የመሳሳት ነፃ ፈቃድ እንዳለንን ፈቃዳችን በቃ መልካም ብቻ የሚሰራ አድርጎ ምናምን አይደለም። እንደዛ አይደለም። እንደዛ ባይሆን ኖሮማ ቢሆንማ ቅዱስ ጳውሎስ እኔ ደግሞ የተጣልኩ እንዳልሆን ጸልዩልኝ ለምን ይላል? እየተገበዘ ነው እንደ ጳውሎስ ግብዝ ሰው ዝም ብሎ እኛ ለትትና ብለን እንደምንናገረው አይነት ብቻ ነው እንደ ጳውሎስ የሚናገረው? በእኔ ራሱ እናንተን ካስተማርኩ በኋላ የተጣልኩ እንዳልሆን እናንተን ካስተማርኩ በኋላ እኔ የተጣልኩ እንዳልሆን ለእኔ ጸልዩ ይላል ጳውሎስ። ፖቴንሻሊ ሊስት ይችላል ማለት ነው አይደል? በዚህ ምድር ላይ እስካለ ድረስ ማንም ሰው ሊበድል ይችላል። ማንም ሰው የሐዋርያው የቅዱስ ጳውሎስ ደቀ መዝሙር የነበረው ዴማስ ጳውሎስን ትቶት ሄዷል እኮ። ብዙ ሰዎች በመንፈስ ጀምረው በስጋ ጨርሰዋል። ቅዱስ ጳውሎስ እንዳለው በመንፈስ ጀምራችሁ በስጋ ትጨርሳላችሁን እንዳለው በመንፈስ ጀምረው የድነትን መንገድ ጀምረው በነፃ ፈቃዳቸው የወጡ ሰዎች አሉ። ስለዚህ እኛ መዳን ማለት ነፃ ፈቃድን ማጣት አይደለም። ሰው ከዳነ በኋላ ሮቦት ይሆናል፣ ዝም ብሎ መልካም ስራ ብቻ የሚሰራ ይሆናል። ይሄ ትምህርት የመጽሐፍ ቅዱስ ትምህርት አይደለም። ይሄማ ነፃ ፈቃዳችን አላዳነውም ማለት ነው። አጠፋው እንጂ አላዳነውም ማለት ነው። እና እንደዛ አይደለም። ይችን ለመጨመር ነው። ይቅርታ። በጣም ግሩም ነው መምህራችን። ቃለ ሕይወት ያሰማልን። እህታችን ነፃነት እያመሰገን ነው እንግዲህ እግዚአብሔር ያክብርልን። አክብረሽ ስለጋበዝሽን ክብር ይስጥልን፣ እናመሰግናለን። እዚህ ላይ ልውጣን የመምህራችን ስላሉ እንግዲህ ከእሳቸው ጋር ደግሞ አንዳንድ ነገር እያነሳችሁ ትማመራላችሁ።
ተናዋሉ ሁላችሁ። ሰማለን መምህር። አሜን። እሺ እግዚአብሔር ያክብርልን። መምህር በረከት ቃላት ያሰማልን። ጥያቄ ያላችሁ ካላችሁ እየገባችሁ ጥያቄ ጠይቁና እንማማር። እሺ መምህር ናሆም ሚዲያ ምትላለች፣ ግን ምናልባት ከቻላችሁ ሊንክ ነክታችሁ የኔ እንትኑ ፕሮፋይል ማለት ነው ሰብስክራይብ አድርጉልኝ። እግዚአብሔር ያክብርልኝ። አሜን። መምህር እንትናቸው ስር ላይ ባዮ ላይ አለ መሰለኝ። ባለፈው እኔም ሰብስክራይብ አድርጌያለሁ። እየገባችሁ አድርጉላቸው ዩቲዩባቸው ማለት ነው። እናቴ ያክብርልኝ። እሺ ዘገነ ጥያቄ ያላቸው ካሉ አንድ ሁለት ሰዎች ጥያቄ እንቀበልና እኔም ብዙ መቆየት ስለማልችል እሺ መምህር። እሺ ካሉ እሺ እሺ ተገኝ መሰለኝ ከስር እየጻፍክ ነበር ኮሜንት። እንኳን ደህና መጣ ሰላም ብያለሁ። ማውራት ትችላለህ። እሺ እሺ ሰላም ሁላችሁም ሰላም ብያለሁ። እሰማለሁ። ይቅርታ ኔትወርክ ይዞኝ ነው። ተሰምቻለሁ። ትሰማለህ? አዎ ትሰማለህ። ቀጥል። ከስር ቅድም እየጻፍክ ነበርና ስለ ኦርቶዶክስ ነገር ድነት አልገባኝም እያልክ ስለነበር ቀጥል። አዎ ያልገባኝ ነገር አለ። ምንድነው? እምነት መሰረቱ ነው ተብሏል። ነገር ግን ስራም እንደሚያድን ነው የተነገረው። ስለዚህ ምን ያህል መልካም ስራ ብሰራ ነው ምድነው ነው? ሳይነርጀቲክ ሆኖ ነው የሚያድነኝ? ስራዬ ሲደመር እምነት ነው የሚያድነኝ ወይስ እምነቴ ነው የሚያድነኝ? በመጨረሻው በድነቱ ሰዓት ማለት ነው። ስራ ቢያንስብኝስ ልጠፋ ነው ወይ? የምሰራው መልካም ስራ የሚለው ሲጀመር እኔ በሱ ኮንሴፕት አላምንም። ኢየሱስ ክርስቶስ መስቀሉ ላይ ኢትስ ፊኒሽድ ብሏል፣ ተፈጸመ ብሏል። ያንን ምትክ ሞትነት በአመንኩ ቅጽበት እኔ እግዚአብሔርን ልጅነት አገኛለሁ። በእምነት ነው ምንድነው ብዬ ነው የምወስደው። ምክንያቱም ሮሜ መጽሐፍ ላይ ጳውሎስ ሲጽፍ በወንጌል እግዚአብሔር ጽድቅ ተገልጧልና ጽድቁም ከመጀመሪያውም እስከ መጨረሻው በእምነት የሆነ ነው ይላል። ጻድቅ በእምነት በሕይወት ይኖራል ይላል። ስለዚህ ከመጀመሪያው እስከ መጨረሻው በእምነት የሆነ ነው። አንድ ጊዜ ጎን ስለዚህ ጥያቄ ነው ያለው ወይስ ደግሞ ራስህ ጠይቀህ ራስህ እየመለስክ ነው? ጥያቄ ካለ ጥያቄህን በግልጽ አቅርብና በእኛ በነገር ድነት አስተምህሮ መምህር ስላሉ ይመልሱልሃል። ጥያቄው የመጀመሪያው ፓርት ነው። ሳይነርጀቲክ ሆኖ ነው የሚያድነኝ ከእምነቴ ጋር። ስለዚህ ስራም ያድናል እምነትም ያድናል ተብሏል። ስለዚህ ተደምረው ተደርበው ነው የሚያድኑት ነው አሁን የመጀመሪያው። ሁለተኛው ስራዬ ቢያንስስ እየሞከርኩ ቢያንስብኝስ ላልድነው ልጠፋ ነው? ክርስቶስ ተፈጸመ ያለውስ ምኑን ነው? ስለዚህ ይሄ ነው ጥያቄ። ቴንክ ዩ። እሺ በመጀመሪያ እስኪ አጠር አድርጌ የኛ የነገረ ድነት አስተምሯችን ልንገርህ። ድህነት በመጀመሪያ ድህነት ምንድን ነው? መዳን ምንድን ነው ሲባል የኛ ሂደት ነው። መዳን መነሻ ያለው መጀመሪያ ያለው በዳግም ምጽአት በሙታን ትንሣኤ በፍርድ ቀን የሚጠቃለል ሂደት ነው። ምክንያቱም መጽሐፍ ቅዱስ ሁሉንም መዳን ስለሚለው መጀመሪያ ወደ እምነት መግባት፣ ወደ ድህነት መግባት፣ ወደ ክርስትና መግባት የክርስቶስ አካል መሆን መዳን ነው። ከዛ ደግሞ ድህነታችን እንፈጽማለን። ድህነትን ማስቀጠል ማለት ነው። እዛ ጋር ሲነርጂ አለ። ምክንያቱም መዳናችሁን ፈጽሙ የሚለው የሰዎች አክሽን ስለሚያስፈልግ ነው እንጂ እግዚአብሔር ብቻ የሚፈጽመው ነገር ቢሆን ኖሮ አንተ ለምን ትታዘዛለህ? ሲጀመር ማመን ራሱ እኮ የሰው ድርሻ አለበት። ሲነርጂማ አለ እኮ ሁልጊዜ የእግዚአብሔር ጸጋ ይቀድማል ነው እንጂ ሁልጊዜ ከእግዚአብሔር ነው የሚመጣው። የምታምነውን ነገር ራሱ የሚሰጠው እግዚአብሔር ነው። የምታምነውን ነገር የሰራልህ እግዚአብሔር ነው። የክርስቶስ መሞት መነሳት፣ ለዓለም ያደረገው የማዳን ስራ እሱ አንተ እንዲህ በዚህ በኩል ልዳን ምናምን ብለህ ጠይቀህ አይደለም። እግዚአብሔር ለሰው ልጆች ይሄ ይሆናል ብሎ ነው
ያንን ያዘጋጀልህ። እግዚአብሔር ያዘጋጀውን መዳን ስታምን ግን ተገዳ አይደለም የምታምነው። እንግዲህ አይ ቲንክ አንተ ወይ ካልቪኒስት ካልሆንክ ወይ ሉተራን ካልሆንክ እንደዚህ የምታምን አይመስለኝም። ስለዚህ ስታድን ነፃ ፈቃድ ይጠየቃል። በነፃ ፈቃድህ በኩል ኮኦፕሬት ታደርጋለህ። የእግዚአብሔርን ጸጋ መቀበል አለብህ፣ ወደ ፈቅደህ ማለት ነው። አንተ ከተቀበልከው ያልተቀበለው በምንድን ነው የሚለየው? ለምሳሌ ወንጌል ሰምቶ አንተ አመንክ አይደል? አንተ አመንክ፣ ሌላው ሰው አላመነም። በምንድን ነው የምትለዩት? በእግዚአብሔር ፍቅር ነው ልዩነቱ። የእግዚአብሔር ጸጋ ነው ልዩነቱ። እግዚአብሔር ለአንተ ስላዳላ ነው። አንተን በተለየ ሁኔታ መርጦ እንድታምን ስላደረገ፣ ሌሎቹ እንዳያምኑ ልባቸውን ስላሳወረ ነው አይደለም። አንተ ስለተቀበልክ ነው አይደል? ስለዚህ ስትቀበለው ገና ኮኦፕሬት ማድረግ ጀምረሃል። አንተ ራሱ ከእግዚአብሔር ስራ ጋር መተባበር ጀምረሃል ማለት ነው። ካልሆነማ አለመቀበል ትችል ነበር እኮ እንደ ሌሎቹ። የተለየ ልዩ ተፈጥሮ የለህ አንተ። ሌሎቹ እንዳደረጉት፣ የማያምኑት ሰዎች እንዳደረጉት አንተም አላምንም ማለት ትችል ነበረ። ግን ክርስቲያን የሆነ ሰው ክርስቲያን ካልሆኑት የሚለየው በተፈጥሮ ከነሱ የተለየ ሆኖ ሳይሆን ለድህነቱ ለመተባበር በመፍቀዱ ነው፣ በእምነት ማለት ነው። ከዚያ በኋላ የሚያትብብር ደግሞ በመልካም ስራ በኩልም ይገለጣል ነው። በመልካም ስራ ይገለጣል። አሁን እግዚአብሔር ያዳንን ከምንድን ነው? እግዚአብሔር ያዳንን እኮ ከመልካም ስራ አይደለም። ማለት መልካም ስራ የምንሰራ ሰዎች እንዳንሰራ አይደለም ያደረገን። እንዲህ አይነት ድነት የለም። እግዚአብሔር ያዳነን ከኃጢአት ከሞት ከዲያብሎስ ነው። ከኃጢአት ከሞት ከዲያብሎስ ሰው በመልካም ስራው መጀመሪያ ላይ ክርስቲያን ሳይሆን መልካም ስራ ብቻ ሰርቶ ክርስቶስን ሳያምን ወንጌልን ሳያምን ይድናል የሚል ትምህርት የለንም። ወንጌልን አምኖ ሰምቶ ወደ ክርስቶስ ህብረት ከገባ በኋላ ግን እግዚአብሔር እምነትን ብቻ ሳይሆን መልካም ስራንም ኮንዲሽን አድርጎታል። እንግዲህ ከመጽሐፉ ጋር ካልተጣላን በቀር የአባቴን ፈቃድ የሚፈጽም እንጂ ጌታዊ ጌታዊ የሚል ብቻ እግዚአብሔር መንግስት አይወርስም ብሏል ጌታችን በወንጌል። በቃ ግልጽ ነው። መስራት አለብህ ማለት በአፍህ ስለተናገርክ ብቻ አትድንም ማለት ነው። ሐዋርያው ቅዱስ ጳውሎስም አንደኛ ቆሮንቶስ ምዕራፍ 13 ላይ ተራራ የሚያንቀጠቅጥ እንኳ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ይላል። በቃ ፍቅር ከሌለ ከንቱ ነኝ፣ እምነት በቃ ይበቃኛል፣ በእምነት ብቻ ድኛለሁ ብለህ ፍቅርን ልታስወጣ አትችልም ማለት ነው። ፍቅር ያስፈልግሃል። ፍቅር የመዳንህ አካል ነው። በፊት እኮ መልካም ስራ ለድነት የማይሆነው ያልዳነ ሰው፣ ጸጋ ያልተቀበለ ሰው መልካም ስራ ከእውነተኛ ፍቅር መስራት ስለማይችል ነው እንጂ እግዚአብሔር መልካም ስራን ስለማይወድ አይደለም፣ ሪዋርድ ስለማያደርግ አይደለም። ከዳንክ በኋላ ግን የእግዚአብሔርን ጸጋ ከተቀበልክ ግን ምክንያት የለህም። አሁን መልካም ስራ መስራት አልችልም እንዳትል። የመንፈስ ፍሬዎች እኮ ተብሎ ተዘርዝሯል። ገላትያ 5 ላይ ቸርነት፣ የዋህነት፣ ፍቅር፣ ርኅራኄ እነዚህ ነገሮች መንፈስ ቅዱስ በውስጡ ያደረበት ሰው እኒህ አሉት ተብሏል። እኒህን ማድረግ ይችላል ካልፈቀደ በቀር። አልፈልግም ካላለ የእግዚአብሔርን ጸጋ ሬዚስት ካላደረገ በቀር በነፃ ፈቃዱ ክርስቶስን ከእውነት የሚያምን ሰው መንፈስ ቅዱስ ያደረበት ሰው ይሄ ሁሉ ተሰጥቶታል። ይሄ ሁሉ ተሰጥቶት ግን ባያደርግ ግን ኮንሲኩዌንስ አለው። ይሄ ሁሉ ተሰጥቶት ጸጋ ልቡ ነው ታድሶ አዲስ ተፈጥሮ አግኝቶ የእግዚአብሔር ጸጋ በሱ ውስጥ ሆኖ መልካም ስራ ባያደርግ፣ ለመልካም ስራ ባይነሳሳ ቅጣት አለው። በቃ ይሄ መጽሐፍ ቅዱስ ቃል ነው። ቆርጣችሁ ጣሉት ተብሏል። በቃ ፍሬ የማያፈራውን ቆርጣችሁ ጣሉት ተብሏል። የዘላለም ሞት ያጭዳል፣ በስጋው መበስበስን ያጭዳል ተብሏል። መልካም ስራ የሚሰራ ደግሞ የዘላለም ሕይወትን ያጭዳል ተብሏል። በኋላም የፍርድ ቀን የምንጠየቀው እኮ የመልካም ስራ ጥያቄ ነው። በማቴዎስ ወንጌል ምዕራፍ 25 ላይ የመልካም ስራ ጥያቄ ይጠየቃል። ብራብ አብልተኸኛል ወይ፣ ብጠማ አጠጥተኸኛል የሚል ጥያቄ አለ። ወቀሳም አለው። ወደ ዘላለም ፍርድ ሂድ እርጉማን ተብለው የሚወቀሱበትም ነው። ወደ ዘላለም ሞት የሚሄዱበት፣ ወደ ዘላለም ሕይወትም የሚጠሩበት መልካም ስራ እዚያ ውስጥ አለ ማለት ነው። ስለዚህ ክርስቶስ ዓለምን ለማዳን ሲነሳ ሰው እምነት ብቻ ይበቃዋል ለመዳን ብሎ አይደለም። እምነት መግቢያ ነው፣ ጸጋ መቀበያ ነው። ይሄ ኢኒሻል ሳሊቬሽን ማለት ነው።
በተጠምቆ እግዚአብሔር መንፈስ ቅዱስ ማደሪያ ሆኖ ታድሶ ለመልካም ስራ የሚዘጋጅበት እምነት ነው። ከዚያ በኋላ ግን የመጨረሻ የሚጠየቀው ጥያቄ እምነት ብቻ ሳይሆን ሁሉንም ሕይወቱን ነው። የመጨረሻው ጥያቄ ከመልካም ምግባራት አንዱን እምነትን ብቻ መዞ በሱ ብቻ አይደለም የሚመዘነው። የመጨረሻው ጥያቄ ላይ እምነትም መልካም ስራም ሁሉም ነገር አለ። አሁን በማቴዎስ ወንጌል ምዕራፍ 25 ላይ እምነትም አለ መልካም ስራም አለ። እምነቱ ምንድን ነው? ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም የሚለው ቃል ክርስቶስ መልካም ስራን ከራሱ ጋር አያይዞታል። ከራሱ ጋር አያይዞ ነው የተናገረው። መቼ ተርበህ አየን ሲሉት ለታናናሾቹ ለአንዱ ያደረጋችሁት ለእኔ ነው። ምን ማለት ነው? እኔን ወዳችሁ ነው ያደረጋችሁት ነው። በእምነት ላይ የተመሰረተ መልካም ስራ ነው። ክርስቶስን በመውደድ ክርስቶስን በማሰብ ትእዛዙን በማሰብ ላይ የተደረገ መልካም ስራ ነው ያለ ፍርድ የሚያሸልመው ማለት ነው። የሚያስኮንነውም እንደዚሁ ደግሞ ክርስቶስን ባለማመን ተርቤ ያላበላችሁ፣ በቃ ቃሌን አልሰማችሁም፣ እኔንም አልወደዳችሁኝም፣ እኔ ብትወዱኝስ መልካም ስራ አድርጉ ብዬ እንዳዘዝኳችሁም አላደረጋችሁም የሚል ነው። ስለዚህ በመጨረሻው ፍርድ እምነትም መልካም ስራ አብሮ ነው የሚመጣው፣ ተስፋም አብሮ ነው የሚመጣው። ምክንያቱም ሰዎች ክርስቶስን ተስፋ ባያደርጉ ኑሮ አሁን መደሰት እየቻሉ ለሰዎች አያስቡም። ወደፊቱ የሚመጣውን የክርስቶስን ፍርድ የክርስቶስን መንግስት እያሰቡ በተስፋ የሚኖሩ ሰዎች ስለሆኑ ነው ክርስቶስን አስበው መልካም የሚያደርጉ እንጂ ክርስቶስን ለዚህ ዓለም ተስፋ አድርገውት አይደለም። በዚህ ዓለም ማንም ሰው የፈለገውን አድርጎ ለፍቶ ተጣግቦ ተደስቶ ሊኖር ይችላል። ተስፋ ቢኖራቸው ነው ስለ ክርስቶስ አስበው መልካም ስራ የሚያደርጉ። እምነት፣ ተስፋ፣ ፍቅር ይመጣል ማለት ነው መጨረሻ ላይ አብሮ። ስለዚህ ምንድነው ሰው ወደ መዳን በእምነት ይገባል። ከዚያ በኋላ ግን መጨረሻ ላይ ሲጠቃለል እምነት፣ ተስፋ፣ ፍቅር በአንድ ላይ የሰው መመዘኛ ናቸው። ምን ያህል ስራ ብሰራ ነው ያልከው ተገኝ ኦሪየንቴሽን ነው። ኦሪየንቴሽን ነው ማለት መልካም ስራ ለመስራት መጋደል፣ የምችለውን ሁሉ ማድረግ እንጂ እግዚአብሔር ሲጀመር መልካም ስራን በማቴዎስ ወንጌል ላይ ነው አይደለ 30፣ 60፣ 100 ፍሬ ያፈራ ተብሏል። ሰዎች ደረጃ አላቸው በመልካም ስራ። እግዚአብሔር ግን ሁሉንም ደረጃ ይቀበለዋል። በመልካም መሬት ላይ የተዘራው ስለ መልካም ስራ እንደሚያወራ ግልጽ ነው። ምክንያቱም በፕሮቴስታንት የጀስቲፊኬሽን አስተምሮ ጀስቲፊኬሽን ደረጃ የለውም አይደል እንዴ? አንደኛ ደረጃ ጀስቲፋይድ የሆነ፣ ሁለተኛ ጀስቲፋይድ የሆነ፣ ሶስተኛ ጀስቲፋይድ የሆነ የሚባል ደረጃ የለም። 60፣ 30፣ 100 ማፍራት ምን ማለት ነው? ሰዎች በመልካም ስራ የተለያየ ደረጃ አላቸው ማለት ነው፣ ግን ይቀበላቸዋል። መልካም ስራ የማይሰራ ግን ልቡ ከፍቅር የራቀ ሰው ቢኖር እምነቱ ራሱ የውሸት ነው፣ ያጋንንት እምነት ነው። ይሄ አይድንም ነው ተገኝ። መምህር ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እግዚአብሔር በእድሜ በጸጋ ይጠብቅልን። ተመልሶልሃል ወንድሜ? ያው ማብራሪያው የምቀበለው ሆኖ ችግሩ ግን እኔ ያመንኩበትን ሞመንት አውቀዋለሁ። ወደ ፕሮቴስታንት የሄድኩበትን ሞመንት አውቀዋለሁ። በ25 ዓመቴ ነው ጌታን እንደ ግል አዳኝ አድርጌ የተቀበልኩት እና የዚያን ጊዜ ነው እኔ ዳግም ተወለድኩ ብዬ ማስበው። ስለዚህ አሁን ሰው ባመነበት ሞመንት የዛኔ የእግዚአብሔር ልጅነትን በእምነት ያገኛል የሚለው አሁን በእኔ በህይወቴ ላይ ይሰራል። በመቀጠል እምነት ግብር የለውም የሚል ትምህርት የለውም ፕሮቴስታንት ምንም እንትን ካልሆነ በስተቀር ምንድነው ይሄ ሚስ ሪፕሬዘንቴሽን ካልሆነ በስተቀር እምነት የራሱ ግብር አለው ነው። ያመነ ሰው የሚያደርጋቸው ነገሮች አሉ። ከዚህ ውስጥ ደግሞ ያን እምነቱን በእምነት በሆነ በመንፈስ ፍሬ መግለጥ ማሳየት አለበት። አለበለዚያ አላመነም የሚለውን እኛም እንቀበላለን። ስለዚህ አሁን አንዱ ችግር በኦርቶዶክሳውያን ሞዴል የቱ ጋር ነው አመኑ ብለን ሞመንቱን መናገር አለ። ቦርናጌን እዚህ ጋር ነው ያደረጉት ብለን የምንናገርበት ሞመንት የለም። የሳልቬሽኑ ትምህርት ግልጽ እንደውም በዚህ ሞመንት ነው እርግጠኛ የሚሆነውማ እኛ ነው። እኛ የእግዚአብሔር ልጅነት ያገኘንበት ሞመንት ጥምቀት ነው። አንተ ሞመንቱን ታውቀዋለህ?
እኔ ባመንኩበት ሞመንት ነው ተሰብኮልኝ፣ ዩኒቨርሲቲ ውስጥ ነበርኩኝ፣ ሰበኩልኝ ልጆች፣ በቃ ይሄ ትክክል ነው ብዬ አመንኩኝ። በዛ ሞመንት ድኛለሁ ነው የምለው እኔ ማለት። ከዚያ በኋላ ያለው ፕሮቴስታንት በአጠቃላይ በፕሮቴስታንት አስተምህሮ መሰረት ሰው የሚድንበት ሞመንት ይታወቃል። ምን ምልክት ሲያሳይ ነው ወይም ሞመንቱ ይታወቃል? በዚህ ቀን በዚህ ሰዓት ብለህ መናገር ትችላለህ? እኔ ኢቫንጀሊካል ፔንቴኮስታል ነኝ። ስለዚህ ቦርን አጌን ያደረገበት ስቶሪ ይኖረዋል ሁሉም ማለት ነው። ኖ ሞመንት እኔ አንድ የፕሮቴስታንት ስኮላር በፕሮቴስታንት በኮንሰንሰስ ደረጃ ሰው በዚህ ሰዓት ነው ሪጀነሬት ያደረገ ብሎ መናገር አይቻልም የሚል እንደዛ ነው። አንዳንድ ሰዎች በዚህ ሰዓት ነው ብለው ሊናገሩ ይችላሉ። የሆኑ እንትኖች ውስጣዊ የሆኑ ምልክቶች ምናምን አይተው፣ ግን ጀነራሊ ግን የሚያደርግበት ሰዓት ይሄ ነው ሞመንት ተብሎ አይታወቅም የሚል ነው እኔ የማውቀው። ትክክል አይደለም? ኤግዛክት ታይም ታይሆን ሲዝኑን ነው እኛ ሲዝኑን ነው እና እኛ ኦርቶዶክሳውያን ስለዚህ ከእናንተ እንሻላለን። እኛ እናውቃለን። አሁን እኔ የተጠመቅኩበትን ሰዓት አውቃለሁ። በዛ ሰዓት ነው ቦርን አጌን አደረግኩ ብዬ የማምነው። ኦርቶዶክሳውያን እንደዚህ ነን። በቃ አሁን በቃ ኤግዛክት ሴሌብሬት ይደረጋል። እንደውም እኛ የእግዚአብሔር ልጅነት ያገኘንበት የመንፈስ ቅዱስ ጸጋ ያገኘንበት ሰዓት ቀኗ የምትታወቅ ሴሌብሬት የምትደረግ ክርስቲያኖች ተሰብስበው የሚያከብሯት ነጭ ለብሰው እግዚአብሔርን የሚያመሰግኑበት ነው እኮ። መምህር ምናልባት ስለ ኢንፋንት ባፕቲዝም ነው ያወሩኝ ያሉት። እኔ ስለ ኢንፋንት ባፕቲዝም ብቻ አውርቻለሁ። ነጥዬ በአጠቃላይ እኮ ኢንፋንት ባፕቲዝም አንድ ጉዳይ ነው። ግን አንድ ሰው ለምሳሌ አንተ ኦርቶዶክስ ብትሆን ከዚህ በፊት ካልተጠመቅ፣ ከዚህ በፊት ኦርቶዶክስ ነበርክ? ምናልባት አያቴ በሕይወት ስለሌሉ አላቅም እንጂ ተጠምቄያለሁ ብዬ አስባለሁ። አሁን አንተ አልተጠመክም ብለህ ብናስብ፣ ከተጠመክ ስትመጣ በንስሐ ነው የምትመለሰው። ድግመት ስለ ጥምቀት ስለማይደገም አልተጠመክ ከሆነ ግን ዛሬ ብትጠመቅ በቃ ያንተ የእግዚአብሔር ልጅነት ያገኘህበት የመንፈስ ቅዱስ ጸጋ የተቀበልክበት ሰዓት የተጠመክበት ሰዓት ነው። በኦርቶዶክሳዊ አስተምሮ ግልጽ ነው። ስለዚህ እኛ ምንድነው መታደስን ያገኘንበት ልጅነትን ያገኘንበት ጸጋን ያገኘንበትን ጊዜ በትክክል የምናውቅ ሰዎች ነን። በእሱ አንወቀስም ስለ ነው። ኢንፋንቱን ቦርን አጌን ያደርጋል የሚለው እኔ አልቀበልም፣ በየትኛውም ትራዲሽን ቢሆን ማለት ነው። በእርግጥ ኢንፋንቱ ጋር ለምን ሄድክ? እኔ እኮ በአጠቃላይ ስለ ጥምቀት ነው እያወራ ያለሁት። ስለዚህ እኔ አዋቂ ነው መጠመቅ ያለበት። ያ ሞመንት ደግሞ ያ ሲዝን ነው ሪጀነሬሽን ኦከር አረገ ብዬ እኔ ማምነው ማለት ነው። ለምሳሌ በቤተ ክርስቲያናችንም ከ13 14 አካባቢ ያሉ ልጆችን ነው አስተምረን የምናስጠምቀው። ያ ሲዝን ነው ቦርን አጌን። ወደ ኢንፋንት ባፕቲዝም አትወሰደው ጉዳዩን። አሁን በአጠቃላይ ስለ ጥምቀት ነው እያወራን ያለ ነው። እኛ ክርስቲያኖች ሰዎች ሲጠመቁ ነው ልጅነትን የሚያገኙ የባህሪ መታደስን የሚያገኙ ብለን ጊዜውን እናውቃለን ነው። በቃ ጊዜውን እናውቃለን። ህፃናት መጠመቅ አለባቸው፣ ሰዎች አድገው ነው መጠመቅ ያለባቸው ምናምን የሚለው እንዳለ ሆኖ ግን ልጅነት የሚገኝበት ሰዓት፣ ልጅነት የሚገኝበት ጸጋ የሚገኝበት በሚስጥራተ ቤተክርስቲያን በኩል ነው ብለን ስለምናምን እንደዛ ነው የምናምነው። እና እኛ የዳንበት ድነት ያገኘንበትን ሁኔታ እናውቃለን። ሁኔታውን ፕሮሰሱን ማለት ነው። ግን አንድ ጥያቄ ልጠይቅ ተገኘ። አንተ አንድ ሰው መልካም ስራ ባይሰራ ከዳነ በኋላ ድነቱን ሊያጣ ይችላል አይችልም? ድነት ሊታጣ የሚችልበት ኮንዲሽን እንዳለ እናምናለን እኛ። ያ ምንድን ነው? አምኖ የነበረ ሰው ከካደ ድነቱ ሰው በእምነት ይድናል። እምነቱን ከካደ ግን ይጠፋል ብለን ነው የምናምነው። ነገር ግን መልካም ስራ የሚባለው አሁን እግዚአብሔር በስራ ይካዳል አይደል? ክደት ሁለት አይነት ነው። የልብ ክደት አለ። ሰው በልቡ ክዶ በአፉ ዝም ብሎ የሚናገረው በልብ መካድ አለ። ከእንደገና ሰው ደግሞ በስራው በድርጊት የሚክደው ክደት አለ። ትክክል ነው። ስለዚህ መልካም ስራ አለመስራት በስራ መካድ ነው አይደለ?
በመልካም ስራ ነው አሁን ስምምነት የማይኖረን። መልካም ስራ የተለወጠ ህይወት ነው። በእኛ አስተምሮ የህይወት ለውጥ ነው ሙሉ ለሙሉ የሆነ ኃጢአትን አለማሰብ፣ መልካምን ኑሮ መኖር፣ በሁሉ ነገር የተለወጠ ላይፍ ነው እንጂ እኛ አንተ የምንለው የተመረጡ ስራዎች ለብቻቸውን ያድናሉ ብለን አናምንም። ኖ ፍቅር ለምሳሌ ቆይ ስለ ፍቅር እናውራ። ፍቅር የእምነትን ያህል ለመዳን ቦታ የለውም። ፍቅር የመንፈስ ፍሬ ነው። በመንፈስ የተነካ ሰው የዳነ ሰው ግዴታ መውደድ አለበት። ማለት ትእዛዝም ነው፣ የእግዚአብሔር ትእዛዝ ነው። አንደኛው ትእዛዝ እግዚአብሔር አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ፍቃድ ውደድ ነው የሚለው። ሁለተኛው ደግሞ ባልንጀራህን ራስህ ውደድ ነው። ካልወደደ ያ ሰው አላመነም ነው፣ ቦርናጌን አላረገም ነው የምንለው እኛ። ጥላቻ ከያዘ ያ ሰው ጥላቻ በልቡ ካለ ክርስቲያን አይደለም ነው የምንለው። እንዴ እሺ፣ እምነትም እኮ የመንፈስ ፍሬ ነው አይደለ? ኖት ሴቪንግ የሆነው እምነት አይደል? ኖት ሴቪንግ ፌዝ ሳይሆን እምነት የሚባለው ሌሎች አይነት የእምነት አይነቶች አሉ። ኦል ሴቪንግ ፌዝ የሚባለው ሌላ ነው። እምነት የመንፈስ ፍሬ አይደለም። ሴቪንግ ፌዝ እና እምነት እዛ ጋር እንደ መንፈስ ቅዱስ ፍሬ የተጻፈው እምነት ሌላ ማብራሪያ አለው። ኖ እምነት አንተ ክርስቶስን ማመን የምችለው በመንፈስ ቅዱስ አይደለም። ያለ መንፈስ ቅዱስ ማመን ትችላለህ? አይቻልም። ተረድተህ ነው። በእግዚአብሔር እርዳታ ነው ማመን የሚቻለው። ስለዚህ እምነት የመንፈስ ፍሬ ነው አይደል? ገላትያ ላይ ያለውን ዝርዝር ከሆነ የገላትያው እምነት የመንፈስ ፍሬ ነው። ግን ስለ ሴቪንግ ፌዝ እና ከመንፈስ ፍሬ ጋር ያለውን ሁለቱን አንድ ላይ እንትን ባንል ጥሩ ይመስለኛል። ማለት ሁለቱን አንድ ላይ ኮንፍሊክት ባይደረግ ጥሩ ነው። እሺ፣ ስለ ሴቪንግ ፌዝ የሚያድነው እምነት ራሱ በመንፈስ ቅዱስ የሚሰጥ አይደለም? ያለ መንፈስ ቅዱስ ኢየሱስ ክርስቶስ ጌታ ነው ብለህ መቀበል ትችላለህ? አይቻልም። ተረድተን ነው የምንቀበለው። ግን እንደዛም ሆኖ መንፈስ ቅዱስ እያገዘም ግን ክርስቶስን ልትክር ትችላለህ አይደል? ካመንክ በኋላ ሰው ዓለምን በመውደድ በምርጫው ዓለምን በመውደድ ክርስቶስን ሊክድ ይችላል። በመምረጥ ይመርጣል። ሪጀነሬት ካደረገ በኋላ አይደል? ሪጀነሬት ያደረገ ሰው ሊጠፋ ይችላል። እኔ ሙሉ ወንጌል ነው ማምነው። እኔ እስከማውቀው ድረስ ቴዎሎጂውም የሚለው ሪጀነሬት ያደረገ ሰው ዋንስ የጌታን ጸጋ የቀመሰ ሰው፣ መጽሐፍ ቅዱስም ጴጥሮስም ጽፎታል፣ ዕብራውያን ላይም አለ። የቀመሰ ሰው ባክ ሊያደርግ እንደሚችል ባክስላይዲንግ እንዳለ የአማኝ ባክስላይዲንግ እንዳለ እናምናለን። ታዲያ ለምንድን ነው ስለ ፍቅር ሲነሳ ፍቅር ከሌለው በፊትም አላመነም ነበር የምትለው? ሰው ካመነ በኋላ እምነቱን መካድ የሚችል ከሆነ ከእውነት ካመነ በኋላ ፍቅርንስ መተው አይችልም እንዴ ታዲያ? ምክንያቱም ትምህርቱ የተዋቀረበት መንገድ ነው። ለፍቅር ሲሆን ፍቅር ካላደረገ ቀድሞም አላመነም ነበር ትላለህ። ለእምነት ሲሆን ግን ካመነም በኋላ ሊክድ ይችላል ትላለህ። አይታረስም? ይሄ የተገኝ ሁለት አይነት አወቃቀር ነው። እኔ ቦርናጌን ላይፍ የምንለው እኛ ሙሉ የተለወጠን ህይወት ነው ቦርናጌን ላይፍ የምንለው ማለት ነው እኮ። የተለወጠ ህይወት ሪቨርስ ሊደረግ ይችላል፣ እምነቱ ሊጠፋ ይችላል አይደል? there is a possibility የባክስላይዲንግ ፖሲቢሊቲ አለ። ስለዚህ በተለወጠ ህይወት ውስጥም ፍቅር ሊጣል ይችላል። ሰው ፍቅር መስራት እየቻለ ላያደርግ ይችላል ማለት ነው አይደል? ይችላል። ነገር ግን በቃ እሱ ነው። ስለዚህ እየቻለ ካላደረገ ፍቅር ሰው ድኖ በእምነት እየኖረ ፍቅርን ማድረግ ሲገባው ላያደርግ ይችላል። የዳነ ሰው ማመን ሲገባው እንደሚክድ ሁሉ የዳነ ሰው መልካም መስራት እየቻለ ላያደርግ ይችላል። ነፃ ፈቃድ አለው። ምክንያቱም የመንፈስ ቅዱስ በቂ እርዳታ እያለው መንፈስ ቅዱስ ከእርሱ ጋር ሆኖ እያለ መካድ ከቻለ የመንፈስ ቅዱስ በቂ እርዳታ እያለው መልካም ስራ ለመስራትም ራሱን ወደኋላ ሊያደርግ ይችላል። ይሄንን ካደረገ ነው ፍቅርን ከጣለ የእግዚአብሔርን ትእዛዛት መፈጸም ካቆመ
ድነቱን ያጣል። ምክንያቱም እምነት ራሱ በስራ ስለሚካድ አንድ ሰው ስራ ሳይሰራ እየኖረ ፍቅርን ትቶ መልካም ስራ ሳይሰራ እየኖረ እምነት አለኝ ቢል እምነቱን ራሱ ክዶታል፣ በስራው ክዶታል ስለሚባል ስለዚህ አሁን ትምህርቱ ልዩነታችን የተደራጀበት መንገድ ነው። አንድ ነገር ከጎደለው ሊጠፋ ይችላል የሚለውን እኔ ለምሳሌ አልቀበልም። አማኝ ሊደክም ይችላል፣ ስለደከመ ብቻ ይጠፋል ማለት አይደለም። ድካም ሊኖር ይችላል በአማኞች ህይወት። ያ በመታደስ በእግዚአብሔር እርዳታ ሰው ተመልሶ ሊጸና ይችላል። የመጥፋት ጉዳይ ግን የምርጫ ነው። መምረጥ አለ። ይመርጣል። ዓለምን ይወዳል። ከእግዚአብሔር ይልቅ ዓለምን ይወዳል። አወዳድሮ አይቶ መርጦ ወደ ዓለም ይሄዳል። የዛን ጊዜ ነው አሁንም ሌላ ወሰድከው። እኔ ስለማልቆይ ነው ተገኝ። እኛም ሰው በደከመ ቁጥር ይጠፋል አይደለም። የንስሐ እድል አለ። ራሱን እንደገና በእግዚአብሔር መንፈስ አጠንክሮ ንስሐ ገብቶ በሚስጥራት በኩል ታድሶ እንደገና ወደ መልካም ስራ ይመለሳል እንጂ ሰው በደከመ ቁጥር ይጠፋል አይደለም። ግን ፓተርኑ ኦሪየንቴሽኑ ሁልጊዜ ወደ መጥፎ ከሆነ ፍቅርን ወደ መጣል ከሆነ መልካም ስራን ወደ መተው ከሆነ ኮንሲስተንትሊ ወደዛ አቅጣጫ ከሄደ ነው እንጂ ይጠፋል የምንለው። እንደው ትንሽ ነገር በተሳሳተ ቁጥር ወይም አንዲት መልካም ስራ መስራት እየቻለ ባላደረገ ቁጥር በቃ ወዲያው ኢሚዲየትሊ ድነቱን አጣ አይደለም። የንስሐ እድል ይሰጠዋል። የእግዚአብሔር መንፈስ ይወቅሰዋል። ያንን ወቀሳ ሰምቶ ወዲያው መመለስ አለበት ወደ መልካም ህይወት፣ በፍቅር በእምነት በተስፋ ወደሚገለጠው ህይወት ወዲያው መመለስ አለበት። የሚወቅሰውን የእግዚአብሔር ጸጋ ሪጀክት ማድረግ የለበትም። በዚያው ጸንቶ መቅረት የለበትም ነው እንጂ የምንለው። ኦሪየንቴሽኑ ግን እንደዛ ከሆነ በቃ ኮንሲስተንትሊ የእግዚአብሔርን ጸጋ የእግዚአብሔርን የሚወቅሰውን የመንፈስ ቅዱስ ጸጋ ሪጀክት እያደረገ ወደ ክፉ እምነትን ወደ መጣል ፍቅርን ወደ መጣል ካዘመመ መጨረሻው ጥፋት ይሆናል። ስለዚህ መልካም ስራ ለድነትም ለጥፋትም ይሆናል በሚንለው በዚህ አቅጣጫ ነው። ኢዮቤ ጋር ቀጥሎ እኔ አሁን ስለማልችል መቀጠል። እሺ መምህር ይበቃል። በቃ እግዚአብሔር ያክብርልን። እናመሰግናለን በጣም ስለመጡ በጣም ደስ ብሎኛል።